የሽንት ምርመራ አድርገሽ ኔጌቲቭ ወይም ደግሞ አልጸነስሽም የሚል ውጤት መጥቶልሽ ከጥቂት ሳምንታት በኋላ ግን እርጉዝ መሆንሽን አውቀሽ ታውቂያለሽ? ወይስ ደግሞ ፖዚቲቭ አሳይቶሽ ሆስፒታል ስትሄጂ ምንም የለም ተባልሽ? ብዙ ሴቶች የወር አበባ ሳይመጣ ቀርቶ ምልክቶቹ ሁሉ እየታዩባቸው ነገር ግን መሳሪያው ላይ አንድ መስመር ወይም ደግሞ ኔጌቲቭ ብቻ እያዩ በጭንቀት ይዋጣሉ። በሌላ በኩል ደግሞ ልጅ የመውለድ ከፍተኛ ጉጉት እያላቸው ሁለት መስመር አይተው ደስ ብሏቸው ሆስፒታል ሲሄዱ ግን ምንም እርግዝና የለም የሚል አስደንጋጭ ዜና የሚሰሙም አሉ። ይህ ታዲያ ለምን ይሆናል? መሳሪያው ተበላሽቶ ነው ወይስ ደግሞ በሰውነታችሁ ውስጥ የማታውቁት ሌላ ሚስጥር አለ? ዛሬ በዝርዝር የምናያቸው ነጥቦች ውጤቱን ሊቀይሩ የሚችሉ ስውር ምክንያቶችን ነው። ምርመራው ኔጌቲቭ ሆኖ ሳለ ፖዚቲቭ የሚሆንባቸው 7 አስደንጋጭ ሳይንሳዊ ምክንያቶችና የመሳሪያውን ስህተት እንዴት መለየት እንደምትችሉ አንድ በአንድ እንፈትሻለን። ይህ ቪዲዮ ለእርጉዝ ሴቶች ብቻ ሳይሆን ለወደፊት ለማርገዝ ለምታስቡና ስለ ጤናችሁም ጥንቃቄ ማድረግ ለምትፈልጉ ሁሉ ወሳኝ መረጃ የያዘ ነው። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ ማድረግ ጀምሩት። ወደ ዝርዝር ምክንያቶቹ ከመግባታችን በፊት እነዚህ መሳሪያዎች እንዴት እንደሚሰሩ በአጭሩ መረዳት አለብን። የእርግዝና መመርመሪያዎች የሚለኩት በሰውነታችሁ ውስጥ የሚመነጨውን HCG ወይም ደግሞ ሂውማን ክሮኒክ ጎናዶትሮፒን የተባለ ሆርሞን ነው። ይህም ሆርሞን የሚመነጨው ጽንሱ በማህፀን ግድግዳ ላይ ከታጣበቀ በኋላ ብቻ ነው። ታዲያ መሳሪያው ለምን ይሳሳታል? አሁን ዋነኛ ምክንያቶችን 7 ምክንያቶችን እነግራችኋለሁ። አንደኛውና የመጀመሪያው የእርግዝና ምርመራ ስታደርጉ የምትሰሩት ስህተት የጊዜ ስህተት ነው። ይህ ማለት በጣም ቀድሞ መመርመር ማለት ነው። ምናልባትም 90% የሚሆኑ ሴቶች የሚሳሳቱበት ምክንያት በጣም ቀድሞ በመመርመር ምክንያት ነው። ብዙ ሴቶች ግንኙነት ባደረጉ ማግስት ምርመራ ያደርጋሉ። ነገር ግን የጽንስ ሆርሞን ይሄ ማለት HCG በሽንት ውስጥ ለመታየት ቢያንስ ከ10 እስከ 14 ቀናት ያስፈልገዋል። አንድ ጽንስ ተፈጠረ ማለት ወዲያውኑ በሽንት ምርመራ ይታወቃል ማለት አይደለም። ጽንሱ ተፈጥሮ በማህፀን ግድግዳ ላይ ተጣብቆ ኢምፕላንቴሽን ተካሂዶ ማለት ነው። የጽንስ ሆርሞን HCG ማመንጨት ለመጀመር ቢያንስ ከ10 እስከ 14 ቀናት ይፈጅበታል። ከዚህ ጊዜ በፊት ምርመራ ካደረግሽ በሰውነትሽ ውስጥ ያለው የሆርሞን መጠን መሳሪያው ሊለካው ከሚችለው ደረጃ በታች ስለሚሆን ውጤቱ ኔጌቲቭ ወይም ደግሞ አንድ መስመር ብቻ ይሆናል ማለት ነው። ይሄ ማለት ግን እርጉዝ አይደለሽም ማለት አይደለም። ይልቁንም ገና ሆርሞኑ አልታየም ማለት ነው። ለዚህ ነው ብዙ ሴቶች ዛሬ ኔጌቲቭ አይተው ከሳምንት በኋላ ግን ፖዚቲቭ የሚሆኑት ማለት ነው። ትክክለኛውን ውጤት ለማግኘትም የወር አበባሽ መምጣት ከነበረበት ቀኑ ቢያንስ 1 ቀን ማለፍ አለበት። ያኔ ሆርሞኑ በቂ መጠን ላይ ስለሚደርስ መሳሪያው ሳይሳሳት ሊነግርሽ ይችላል ማለት ነው። ስለዚህ የወር አበባችሁ ከሚመጣበት ቀን ማለትም ይመጣል ተብሎ ከሚታሰብበት ቀን ቀድማችሁ በፍጹም የእርግዝና ምርመራን ማድረግ የለባችሁም። ይህ በመጀመሪያ የምትሰሩት ትልቅ ስህተት ነው ማለት ነው። ሁለተኛ ምክንያቱ ደግሞ ሆርሞኑ ከመጠን በላይ ሲበዛ የሚፈጠር ስህተት ነው። ይህ ምናልባት ሰምታችሁት የማታውቁት እጅግ አስደንጋጭ ምክንያት ነው። አብዛኛው ሰው የሚያውቀው የጽንስ ሆርሞን ካለ ፖዚቲቭ ከሌለ ደግሞ ኔጌቲቭ እንደሚመጣ ነው። ነገር ግን በሰውነትሽ ውስጥ ያለው የጽንስ ሆርሞን መጠኑ እጅግ በጣም ከፍተኛ በሚሆንበት ጊዜ ለምሳሌ መንትያ ስታረግዢ ወይም ደግሞ እርግዝናሽ ገፍቶ ከሆነ መሳሪያው ግራ ይጋባል። ሆርሞኑ ከመጠን በላይ ስለሚበዛም መሳሪያው ውጤቱን ማንበብ ያቅተዋል ማለት ነው። በዚህ ጊዜ ምርመራው ኔጌቲቭ ብሎ ያሳያል። ይህ ሁኔታ ዘሁክ ኢፌክት ይባላል። እርጉዝ መሆንሽን እርግጠኛ ሆነሽ ነገር ግን ውጤቱ ኔጌቲቭ ከመጣብሽ ሽንትሽን በውሃ በጥቂት ቀንሰሽ ይሄ ማለት ዳሉት አድርገሽ ድጋሚ ብትሞክሪው ፖዚቲቭ የሆነ ውጤት ሊመጣልሽና ሊያሳይሽ ይችላል ማለት ነው። ስለዚህ በሁለተኛ በዚህ ምክንያትም ውጤቱ የተሳሳተ ሊሆንባችሁ ይችላል ማለት ነው። ሶስተኛ ምክንያቱ የጽንስ መቋረጥ ሲኖር ነው ወይም ደግሞ ኬሚካል ፕሬግናንሲ ይባላል። ሌላውና ልብ የሚሰብረው ምክንያት ደግሞ ጽንሱ ተፈጥሮ ነገር ግን በማህፀን ውስጥ ሳይረጋ ሲቀር የሚፈጠር ስህተት ነው። ይሄም ሁኔታ ብዙ ጊዜ ሴቶችን በከፍተኛ የደስታና የሐዘን ስሜት ውስጥ የሚያመላልስ አታላይ የሆነ ክስተት ነው። ለመሆኑ ኬሚካል ፕሬግናንሲ ምንድን ነው? ይህ የሚሆነው የወንድ የዘር ፍሬና እንዲሁም ደግሞ የሴቷ እንቁላል ተገናኝተው ጽንስ ተፈጥሮ ነገር ግን ጽንሱ በማህፀን ግድግዳ ላይ በሚገባ ሳይጣበቅ ወይም ደግሞ ሳይረጋ ወዲያውኑ ሲቋረጥ ነው። ይህም የሚሆነው ገና እርግዝናው በደምና በሽንት ምርመራ ብቻ በሚታወቅበት እንጂ በአልትራሳውንድ እንኳን በማይታይበት በጣም የመጀመሪያው ሳምንት ላይ ነው ማለት ነው። በዚህ አጭር ጊዜ ውስጥ ግን ጽንሱ መፈጠር ስለጀመረ
ሰውነትሽ የጽንስ ሆርሞኑን ወይም ደግሞ ኤችሲጂውን ማመንጨት ይጀምራል። አንቺ በጉጉት ምርመራ ስታደርጊ መሳሪያው ላይ ሁለት መስመር ወይም ደግሞ ፖዚቲቭ ውጤት ታያለሽ ማለት ነው። ነገር ግን ከጥቂት ቀናት በኋላ ደግሞ ወይም ደግሞ የወር አበባሽ ሊመጣ በሚገባው ሰዓት አካባቢ ላይ ድንገት የደም መፍሰስ ይጀምራል። በዚህ ጊዜ ምርመራው ተሳስቶ ነበር ወይም ደግሞ የወር አበባዬ ነው ብለሽ ልታስቢ ትችላለሽ። እውነታው ግን መሳሪያው አልተሳሳተም። በእርግጥም ጽንሱ ተፈጥሮ ነበር። ነገር ግን በተፈጥሯዊ ምክንያት ይሄ ማለት ብዙ ጊዜ በክሮሞዞም ችግር ምክንያት ጽንሱ መቀጠል ስላልቻለ ወረደ ማለት ነው። ይሄም ሁኔታ ብዙ ሴቶች ለምን ፖዚቲቭ አሳይቶኝ የወር አበባዬ መጣ ብለው ግራ እንዲጋቡ ሊያደርጋቸው ይችላል። ይህን ለማረጋገጥ ምርመራውን ከጥቂት ቀናት በኋላ ስትደግሚው ውጤቱ ወደ ኔጌቲቭ ተቀይሮ ታገኘዋለሽ ማለት ነው። ይህም ክስተት በሴቶች ስነ ተዋልዶ ጤና ላይ በጣም የተለመደ ቢሆንም ብዙዎቹ የወር አበባ መዘግየት ብቻ መስሎ ስለሚታያቸው ትኩረት አይሰጡትም። ስለዚህ ጽንሱ ተፈጥሮ ወዲያውኑ ከተጨናገፈ ወይም ደግሞ ከወረደ ውጤቱ የተሳሳተ ውጤት ይሆናል ማለት ነው። ትልቁም ስህተት የሚፈጠረው በዚህ አማካኝነት ነው ማለት ነው። አራተኛና ወሳኙ ስህተት የሚፈጠረው ደግሞ በትነት መስመር ነው። ይህም ሁኔታ ኢቫፖሬሽን ላይን ይባላል። ይህ በብዙ ሴቶች ዘንድ ትልቅ ውዥንብርን የሚፈጥር ምክንያት ነው። የትነት መስመር ወይም ደግሞ ኢቫፖሬሽን ላይን በመባል ይታወቃል። ብዙ ጊዜ ምርመራውን አድርገሽ መሳሪያው ላይ ውጤቱን ለማየት ስትጠባበቂ መመርመሪያው ላይ ከ3 እስከ 5 ደቂቃ ባለው ጊዜ ውስጥ ውጤቱን ኢ የሚል ማሳሰቢያ ይኖርሻል። ነገር ግን ብዙዎቻችሁ ውጤቱ ኔጌቲቭ ሆኖ ሲመጣ ተስፋ ባለመቁረጥ መሳሪያውን ሳትጥሉት ለቆይታ ታስቀምጡታላችሁ። ከግማሽ ሰዓት ወይም ደግሞ ከአንድ ሰዓት በኋላ ታዲያ ተመልሰሽ ስታዩ በድንገት ደብዘዝ ያለ ሁለተኛ መስመር ሊታይሽ ይችላል። በዚህ ጊዜ ታዲያ ወይኔ መጀመሪያ አልታየኝም ነበር እንጂ እርጉዝ ነኝ ማለት ነው ብለሽ ልትደሰቺ ትችያለሽ። ነገር ግን እውነታው ሌላ ነው። በሽንት ውስጥ ያለው እርጥበት በሚተንበት ጊዜ በመሳሪያው ላይ ያለው ኬሚካል ቀለሙ ሊቀየርና መስመርም ሊመስል ይችላል። ይህ መስመር እውነተኛ የጽንስ ሆርሞን ምልክት ሳይሆን የሽንቱ መድረቅ የፈጠረው ጥላ ብቻ ነው። እውነተኛ የፖዚቲቭ መስመር ብዙውን ጊዜ ደመቅ ያለ ወይም ደግሞ ራሱ የሆነ ቀለም፣ ይሄ ማለት ሮዝ ወይም ደግሞ ሰማያዊ አለው። የትነት መስመር ግን ቀለም የሌለውና እንደ ጥላ ግራጫ ብቻ የሆነ ነው። ይህም ስህተት ብዙ ሴቶችን እርጉዝ ነኝ ብለው እንዲያስቡና በኋላ ላይ ውጤቱ ሌላ ሲሆን እንዲያዝኑ ያደርጋቸዋል ማለት ነው። ስለዚህ መሳሪያው የሚላችሁን ደቂቃ አልፋችሁ ውጤት አትፈልጉ ወይም ደግሞ አትጠብቁ። ካለፈ ያ የምታገኙት ውጤት የውሸት ውጤት ነው። አምስተኛ ስህተት የሚፈጠረው በመድኃኒቶች ተጽዕኖ ምክንያት ነው። ይህንን ሜዲኬሽን ኢንተርፌረንስ እንለዋለን። ሌላው እጅግ ጥንቃቄ የሚፈልገው ምክንያቶች ደግሞ የመድኃኒቶች ተጽዕኖ ነው። ብዙዎቻችሁ የምታስቡት የምርመራ መሳሪያው የሚለካው በሰውነታችሁ ውስጥ በተፈጥሮ የሚመነጨውን የጽንስ ሆርሞን ወይም ደግሞ ኤችሲጂን ብቻ ይመስላችኋል። ነገር ግን የምትወስዷቸው አንዳንድ መድኃኒቶች በመሳሪያው ላይ የሚታየውን ውጤት ሙሉ በሙሉ ሊያዛቡት ወይም ደግሞ ሊቀይሩት ይችላሉ። በተለይ ልጅ ለመውለድ ጥረት እያደረጋችሁ ከሆነና የማህፀንና የጽንስ ስፔሻሊስት ጋር በመሄድ የመካነት ሕክምና ይሄ ማለት ኢንፈርቲሊቲ ትሪትመንት እየተከታተላችሁ ከሆነ ከፍተኛ ጥንቃቄ ያስፈልገዋል። ለምሳሌ እንቁላል እንዲበስል ወይም ደግሞ እንዲለቀቅ የሚረዱ እንደ ኦቪድሪል ወይም ደግሞ ፕሬግኒድ ያሉ መርፌዎች በውስጣቸው ሰው ሰራሽ የሆነ የጽንስ ሆርሞን ወይም ደግሞ ኤችሲጂን ይዘዋል። ይህም መድኃኒት በሰውነታችሁ ውስጥ እስከ 2 ሳምንታት ድረስ ሊቆይ ይችላል። ታዲያ በዚህ መሃል ምርመራ ብታደርጉ መሳሪያው በሰውነታችሁ ውስጥ ያለውን የመድኃኒቱን ሆርሞን እንጂ የእርግዝናውን ሆርሞን መለየት አይችልም ማለት ነው። በዚህ ጊዜም ፖዚቲቭ ወይም ደግሞ ሁለት መስመር ታያላችሁ። ነገር ግን ይህ የውሸት ፖዚቲቭ የሆነ መስመር ነው። ከዚህ በተጨማሪም ደግሞ ለአንዳንድ ለድብርት ለምሳሌ አንቲሳይኮቲክ የሚባሉ ለጭንቀት ወይም ደግሞ ለእንቅልፍ እጥረት የሚወሰዱ መድኃኒቶችም አልፎ ተርፎም ደግሞ ለሽንት መሽናት መቸገር ዳዩሬቲክስ የሚታዙ መድኃኒቶች የምርመራ ውጤቱን ሊያዛቡት ይችላሉ። ስለዚህ ማንኛውም አይነት መድኃኒት እየወሰዳችሁ ከሆነና ምርመራ ካደረጋችሁ ውጤቱ ፖዚቲቭ ቢመጣም እንኳን ሐኪማችሁን ሳታማክሩ እርጉዝ ነኝ ብላችሁ መደምደም የለባችሁም። ምክንያቱም ያ ያያችሁት መስመር የልጅ ሳይሆን የመድኃኒት ውጤት ሊሆን ይችላል። ስድስተኛ ምክንያቱ የእርግዝና ምርመራችሁ የተሳሳተ እንዲሆን የሚያደርገው የጤና እክሎችና ስውር በሽታዎች ካሉ ነው። ብዙዎቻችሁን ሊያስደነግጥ የሚችለው ምክንያት እርጉዝ ሳትሆኑ ነገር ግን ምርመራው ፖዚቲቭ ወይም ደግሞ ሁለት መስመር የሚያሳይበት ሁኔታ ነው። ይህም ሁኔታ የሚፈጠረው በሰውነታችሁ ውስጥ ያለ ሌላ የጤና ችግር የጽንስ ሆርሞን እንዲመነጭ በሚያደርግበት ጊዜ ነው። ብዙ ጊዜ እንደምናስበው የጽንስ ሆርሞን የሚመነጨው በጽንስ ጊዜ ብቻ ይመስለናል። ነገር ግን አይደለም።
አንዳንድ የጤና እክሎችም ሰውነታችሁ ይህን ሆርሞን በስህተት እንዲያመነጨው ይገፋፉታል። ለምሳሌ የእንቁላል እጢ ካለባችሁ ወይም ደግሞ ኦቫሪያን ሲስት ወይም ደግሞ የተወሰኑ የማህፀን እጢዎች ካሉብሽ ሰውነታችሁ ልክ እንደ እርጉዝ ሴት ሆርሞኑን ሊያመነጨው ይችላል ማለት ነው። በዚህ ጊዜ ምርመራ ስታደርጊ ፖዘቲቭ ብሎ ያሳይሻል፣ ነገር ግን በማህፀን ውስጥ ምንም አይነት ጽንስ የለም ማለት ነው። ከዚህ በበለጠ ደግሞ አስደንጋጭ እውነታው አንዳንድ በጣም ጥቂት የሚባሉ የካንሰር አይነቶችም ለምሳሌ የሽንት ፊኛ፣ የሳምባ ወይም ደግሞ የእንቁላል ካንሰር በሰውነታችሁ ውስጥ የጽንስ ሆርሞን እንዲጨምር ያደርጋሉ። ይሄ ማለት ምን ማለት ነው? አንድ ሴት እርግዝና ምርመራ አድርጋ ፖዚቲቭ ካየች በኋላ ወደ ሆስፒታል ሄዳ በአልትራሳውንድ ጽንስ ካልታየ ሐኪሞች ሌላ የጤና ምርመራ እንድታደርግ የሚያዙላትም ለዚህ ነው ማለት ነው። በተጨማሪም የኩላሊት ህመም ወይም ደግሞ የሽንት ቧንቧ ኢንፌክሽን ካለብሽም በሽንትሽ ውስጥ የሚገኙት ፕሮቲኖች ወይም ደግሞ ደም ከመሰሪያው ኬሚካል ጋር ተቀላቅለው የተሳሳተ ውጤትን ሊሰጡሽ ይችላሉ ማለት ነው። ስለዚህ ምርመራው ፖዚቲቭ አሳይቶሽ ነገር ግን ምንም አይነት የእርግዝና ምልክት ይሄ ማለት እንደ ማቅለሽለሽ ወይም ደግሞ የጡት መለስለስ ከሌለብሽ ነገሩ ከእርግዝና ውጭ የሆነ ሌላ የጤና ማስጠንቀቂያ ሊሆን ስለሚችል በአስቸኳይ ወደ ሐኪም ዘንድ መሄድ ይኖርብሻል ማለት ነው። ይሄንን ፈጽሞ ኢግኖር ወይም ደግሞ ችላ ማለት የለብሽም። ሰባተኛውና ትልቁ ጥንቃቄ የሚፈልግ እንዲሁም ደግሞ ትልቅ ስህተት የሚፈጥር ነገር ምንድነው? የመሳሪያው ጥራትና የአጠቃቀም ችግር ነው። የመጨረሻው ምክንያት ብዙ ጊዜ ትኩረት የማይሰጠው ነገር ግን ውጤቱን በ180 ዲግሪ ሊቀይረው የሚችለው የመሳሪያው ጥራትና እናንተ የምትሰሩት የአጠቃቀም ስህተት ነው። ብዙዎቻችሁ ማንኛውም ከፋርማሲ የምትገዙት የእርግዝና መመርመሪያ እኩል ጥራት እንዳለው ታስባላችሁ። ነገር ግን እውነታው ሌላ ነው። መጀመሪያውኑ መሳሪያውን ስትገዙ የአገልግሎት ጊዜውን ይሄ ማለት ኤክስፓየር ዴቱ ያለፈበት መሆኑን ማረጋገጥ አለባችሁ። ጊዜው ያለፈበት መሳሪያ ውስጥ ያሉት ኬሚካሎች ስራቸውን ስለሚያቆሙ እርጉዝ ብትሆኝም እንኳን ኔጌቲቭ ውጤት ሊያሳዩሽ ይችላሉ። እንዲሁም ደግሞ መሳሪያው የተቀመጠበት ቦታም በጣም ሙቀት ያለበት ወይም ደግሞ እርጥበት የሚገባው ከሆነም ኬሚካሉ ሊበላሽ ይችላል። ሌላው ትልቁ ስህተት ደግሞ የሽንት ናሙና ስትወስዱ የምትሰሩት ስህተት ነው። ብዙ ሴቶች ምርመራውን የምታደርጉት በቀኑ በማንኛውም ሰዓት ነው። ነገር ግን ቀደም ብለን እንደገለጽ ነው ወይም ደግሞ ቀደም ብዬ እንደነገርኳችሁ በቀን ውስጥ ብዙ ውሃ ወይም ደግሞ ፈሳሽ ስለምጠጡ በሽንታችሁ ውስጥ ያለው የጽንስ ሆርሞን ይሄ ማለት ኤችሲጂው በጣም ይበረዛል። ይሄ ማለት ዳሉት ይሆናል። በዚህ ጊዜ መሳሪያው ሆርሞኑን መለየት አቅቶት ኔጌቲቭ ይላችኋል ማለት ነው። ቡና ጠጥታችሁ፣ ሻይ ጠጥታችሁ ወይም ደግሞ ውሃ ጠጥታችሁ ምርመራውን ማድረግ የለባችሁም። ለምን? ሽንታችሁን ዳሉት ስለሚያደርገው ነው። ስለዚህ ጠዋት እንደተነሳችሁ እሱንም መጀመሪያ የምትሸኑት ሽንት ላይ ነው ምርመራውን ማድረግ ያለባችሁ። ምክንያቱም የጠዋቱ ሽንት ሌሊቱን ሙሉ ተከማችቶ ስለሚቆይ የሆርሞኑ መጠን በጣም ከፍተኛና በቀላሉም የሚለይ ነው ማለት ነው። በመጨረሻም ደግሞ መሳሪያው ላይ ሽንቱን ስታደርጉ ከመጠን በላይ ማፍሰስ ወይም ደግሞ በጣም ጥቂት ማድረግም ውጤቱን ያዛበዋል። መመርመሪያውን በጥንቃቄ አለማንበብና የተባለውንም የጠብታ ብዛት አለመጠበቅ ያላረገዘች ሴት ፖዚቲቭ እንድታይ ወይም ደግሞ ያረገዘች ሴት ደግሞ ኔጌቲቭ እንድታይ ሊያደርጋት ይችላል። ስለዚህ ማንኛውንም ምርመራ ከማድረጋችሁ በፊት መመርመሪያውን እንደ አዲስ ማንበብ ለውጤቱ ትክክለኛነት ወሳኝ እንደሆነ ማወቅና መገንዘብ ይኖርባችኋል ማለት ነው። እንግዲህ ዛሬ ያየናቸው 7 ነጥቦች እንደሚያሳዩት የቤት ውስጥ የእርግዝና መመርመሪያ መሳሪያዎች ምንም እንኳን ጠቃሚ ቢሆኑም 100% አስተማማኝ አይደሉም። ውጤቱ ኔጌቲቭ ይሄ ማለት አንድ መስመር ሆኖ እያለ ነገር ግን የወር አበባሽ ከቀረ የጡት መለስለስ፣ ማቅለሽለሽ ወይም ደግሞ ከፍተኛ ድካም የሚሰማሽ ከሆነ መሳሪያው እየዋሸሽ ሊሆን ይችላል። በተቃራኒው ደግሞ ፖዚቲቭ ወይም ደግሞ ሁለት መስመር አሳይቶሽ ነገር ግን ከጥቂት ቀናት በኋላ የደም መፍሰስ ከጀመረ ወይም ደግሞ ምንም አይነት ምልክት ከሌለሽ የእርግዝና ምልክት ማለት ነው ነገሩ ከእርግዝና ውጭ ያለ ሌላ የጤና ማስጠንቀቂያ ሊሆን ይችላል። ስለዚህ ምን ማድረግ አለብሽ? የመጀመሪያው ምክሬ ውጤቱ ምንም ይሁን ምን ከ3 እስከ 5 ቀናት ባለው ጊዜ ውስጥ ምርመራውን ደግመሽ ማድረግ አለብሽ። በሁለተኛው ምርመራ ላይ ውጤቱ ከተቀየረ ወይም ደግሞ መስመሩ ይበልጥ ደምቆ ከታየ ለውጡን በግልጽ ማየት ትችላለሽ። ሁለተኛውና ዋናው ምክሬ ደግሞ የቤት ውስጥ ምርመራ ጥርጣሬ ላይ ከጣለሽ ብቸኛውና ትክክለኛው መፍትሄ ወደ ሕክምና ተቋም በመሄድ የደም ምርመራ ወይም ደግሞ ብለድ ቴስት ማድረግ ነው። የደም ምርመራ በሽንት ውስጥ የማይታየውን ጥቂት የሆርሞን መጠን እንኳን በትክክል ስለሚለካው 100% እርግጠኛ መሆን ትችያለሽ ማለት ነው። ጤናሽ ከምንም በላይ ውድ ነው። በምርመራ ውጤት ብቻ ተደስተሽ ወይም ደግሞ ተከፍተሽ በቤት ውስጥ መቀመጥ የለብሽም። ሰውነትሽ የሚነግርሽን ምልክቶች በሚገባ ማዳመጥ ይኖርብሻል ማለት ነው። ለዛሬ የነበረን መረጃ ይህን ይመስል ነበር።
ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለጓደኞቻችሁም ሼር በማድረግ ከጭንቀት ታደጓቸው። በቀጣይ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው